አንድን የኦንላይን ስራ ጆይን ከማድረጋችሁ ወይም ደግሞ ወደ ኦንላይን ስራ ዓለም ከመቀላቀላችሁ በፊት ማወቅ ይኖርባችኋል ብዬ ያሰብኳቸውን ሀሳቦች ሼር አረጋችኋለሁ። ሀሳቡ ከተመቻችሁ ላይክ ማድረግ ሳፖርታችሁን አሳዩኝ። ሰው ዳይ ወደ ሀሳቡ። ወደ ኦንላይን ስራ ዓለም ስትመጡ ከምታስቡት በላይ በጣም ብዙ ስካመሮች አሉ። ሰው እነዚህ ስካመሮች ደግሞ ቢጊነር የሆኑትን ወይም ደግሞ ወደ ኦንላይን ስራ አዲስ የሚገቡ ሰዎችን ስለሆነ ታርጌት የሚያደርጉት ከስካመሮች በደንብ አድርጋችሁ ራሳችሁን መጠበቅ ይኖርባችኋል። ስለዚህ የራሳችሁን ሪሰርች ለማድረግ ሞክሩ፣ ወይም ደግሞ አንድ ስራ ላይ ለመጀመር ብር ኢንቨስት ማድረግ አይኖርባችሁም። በሁለተኛ ደግሞ ምንድነው አብዛኛው ሰው ኦንላይን ስራ ሲባል የሚመስለው ምንድነው ጌት ሪች ኩዊክ ወይም ደግሞ የሆነ ኦንላይን ስራ ላይ ከተቀላቀልክ በኋላ በአንድ የብሩን አፍሰህ መውጣት ነው የሚመስለው። ነው እንደምታስቡት አይደለም። ኦንላይን ስራ ላይ ጊዜ ያስፈልገዋል። ቢልድ ማድረግ ያለባችሁ ነገሮች አሉ። ብርም ኢንቨስት ሊሆን ይችላል፣ ስኪልን መማርም ሊሆን ይችላል፣ የሆነ የራሳችሁንም ብራንድ ቢልድ ለማድረግም ሊሆን ይችላል። ስለዚህ እነዚህ ነገሮች ጊዜ ይወስዳሉ። በሶስተኛ ደግሞ ምንድነው ከነዚህ ሪሶርሶች አንዱ ሊኖራችሁ ይገባል። ብር፣ ጊዜ፣ ስኪል፣ የራሳችሁ ብራንድ ሊኖራችሁ ይገባል። ምክንያቱም እነዚህ ነገሮች ኢንቨስት ሳታደርጉ በኦንላይን ብር መስራት ፈጽሞ አትችሉም። ስለዚህ ከነዚህ አንዱ ያስፈልጋቸዋል ማለት። በአራተኛ የምናየው ደግሞ ምንድነው የኦንላይኑ ዓለም ወይም ደግሞ የዲጂታሉ ዓለም በጣም በፍጥነት ነው የሚቀያየረው። ስለዚህ ራሳችሁን ከኒውስ ጋር አዳዲስ ከሚመጡ ነገሮች ጋር ራሳችሁን በየቀኑ አፕዴት ማድረግ ይጠበቅባቸዋል።